ኢትዮጵያ ከ3 አስርት ዓመታት በፊት ከዓለም ጋር የምትገናኝባቸው የብዝሃ ባህር በርና የባህር ዳርቻ መዳረሻ ወደብ ባለቤት እንደነበረች በታሪክ የተሰነደ የአደባባይ ሀቅ ነው። በ1983 ዓ.ም የኢትዮጵያ የሽግግር መንግስት ምስረታ ማግስትም የሀገር ውስጥ ባንዳና የውጭ ታሪካዊ ጠላቶች በፈጠሩት ጥምረት ሀገር ከተፈጥሯዊ ይዞታዋ እንድትርቅ ተደርጓል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲያ ማህዲ ከኢዚያ ጋር በነበራቸው ቆይታ በኢትዮጵያ የባህር በር ባለቤትነት ላይ የተፈጸመው በደል የሚያስቆጭ ነው ብለዋል። በኢትዮጵያ ሀገራዊ ለውጥ ማግስት የባህር በር ባለቤትነት ጥያቄ መነሳቱም ፈጣን የኢኮኖሚ እድገት፣ የህዝብ ቁጥርና የደህንነት ስጋቶችን መቀልበስ የሚያስችል ትብብር ከማጎልበት የሚመነጭ መሆኑን ገልጸዋል። ሀገራዊ ለውጡም ለበርካታ ዓመታት በህዝብ ልብ ተዳፍኖ የቆየውን ታሪካዊ፣ ፍትሃዊ፣ ህጋዊና መልክዓ ምድራዊ የባህር በር ባለቤትነት ግልጸኝነት መፍጠሩን ተናግረዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ሰላማዊ፣ ህጋዊና የጋራ ተጠቃሚነትን መርህን ተከትሎ መቅረቡም ዓለም አቀፍ ቅቡልነትና ምክንያታዊነት ማጉላቱን አስረድተዋል። ኢትዮጵያ ራሷ የምታስተዳድረው ራሷ የምትቆጣጠረው ሙሉ በራሷ ልጆች የሚተዳደር አቅም ያለው ቀጠናውን ከስጋት ሊጠብቅ የሚችል በተለይ ቀጠናው ከደህንነት ስጋት ውስጥ ነው ያለው የራሷን ብሔራዊ ጥቅም በቀጠናው ላይ የምታስጠብቅበት አስተማማኝ ወሳኝ የባህር በር ያስፈልጋታል። ይሄ ጥርጥር የለውም። እዚህ ላይ መንግስት በከፍተኛ ጥረት እየሰራ ነው። ይሄንን አጠናክሮ መቀጠል ነው። በተለይ በመንግስት በኩል በፖሊሲ አውጪው መንግስት ነው ዋና መሪው የባህር በር ጉዳይን የውጭ ጉዳይ ፖሊሲ ዋነኛው የትኩረት አቅጣጫ አድርጎ እየሰራበት ነው። ያንን አጠናክሮ መቀጠል ነው። ሌሎች የሚመለከታቸው አካላትም እኛም ሁላችንም በዘርፉ የበኩላችንን አስተዋጽኦ እናደርጋለን ማለት ነው። ዜጎች የኢትዮጵያን የባህር በር ባለቤትነት በተለያዩ አማራጮች ለዓለም አቀፉ ማህበረሰብ በማስገንዘብ ብሔራዊ ጥቅምን ማስጠበቅ እንደሚያስፈልግ አንስተዋል። የኢትዮጵያ የባህር በር ባለቤትነትም ቀጠናዊ ሰላምንና ደህንነትን በማረጋገጥ የጋራ እድገትና ተጠቃሚነትን የሚያረጋግጥ ትብብር እንደሚፈጥር ጠቅሰዋል። የባህር በር ፍላጎት የኢትዮጵያ ሌሎች ሀገራት ኢትዮጵያ ማግኘትና የኢትዮጵያን ጥቅም ብቻ የኢትዮጵያን ብሔራዊ ጥቅም ብቻ የሚያስከብር ሳይሆን የጎረቤት ሀገራትም አጠቃላይ የቀጠናውን ደህንነት በኢኮኖሚ ማስተሳሰር፣ በመሰረተ ልማት ማስተሳሰር፣ በተለያዩ የኢኮኖሚ መሰረቶች ሀገራት እንዲተሳሰሩ የሚያደርግና እንደ ኢትዮጵያ አየር መንገድ ግዙፉ በአፍሪካ አንደኛ የሆነው በዓለም ትልቅ ስብዕና ያለው ኢትዮ ቴሌኮም፣ የህዳሴ ግድብ በሌሎች ላይም በሰጥቶ መቀበል መርህ በሚል የለውጡ መንግስት ይሄንን ለማሳካት ቀጠናውን ለማስተሳሰር ከፍተኛ ጥረት እያደረገና ወደፊትም እያደረገ የሚቀጥልበት ሁኔታ ነው ያለው። በኢትዮጵያ ብሔራዊ መከላከያ ኮሌጅ ተመራማሪና መምህር ፕሮፌሰር አየለ በክሪ በበኩላቸው የኢትዮጵያ ጥንታዊ ስልጣኔና ሀያልነት ከነበራት የባህር በር ባለቤትነት ጋር በጥብቅ የተቆራኘ ነው ብለዋል። የኢትዮጵያ ታሪካዊ፣ ህጋዊ፣ መልክዓ ምድራዊና ተፈጥሯዊ የባህር በር ባለቤትነትም ከቀይ ባህር፣ ገልፍ ኦፍ ኤደንና ህንድ ውቅያኖስ ጋር ጭምር የተሰናሰለ እንደነበረ አስታውሰዋል። ለኛ የባህር በር አስፈላጊነቱ ለኛ ብቻ ሳይሆን ለጎረቤቶቻችንም እንደሚጠቅም ማስገንዘብ መቻል አለብን። ሎቢ ማድረግ አለብን። መጣጣር አለብን። ውይይት ማድረጋችን በጣም ጥሩ ነው። ከውይይት አልፈን ወገኖቻችንን ማሳመን አለብን። ፍላጎት ሁላችንም አብረን እንድናድግ እንግዲህ አሁን ኢትዮጵያ ውስጥ ያለውን እንቅስቃሴ ጥሩ እንቅስቃሴ ሲያዩ ሊስባቸዋል።